because we want to give them a fresh start. ትራምፕ እና ኔታንያሁ ተኳርፈዋል። Between Israel and Syria. የጸቡ ዝርዝር ጉዳይ ይፋ ሆኗል። Like I did before, you know. ቤንያሚን ኔታንያሁ ብዙውን ጊዜ ራሳቸውን የዶናልድ ትራምፕ የቅርብ ሰው አድርገው ለማሳየት እንደሚሞክሩ ይገለጻል። በእርግጥም ደግሞ የአሜሪካው ፕሬዝዳንት በመጀመሪያ የስልጣን ዘመናቸው ለእስራኤል ከሰሩት የበዛ ውለታ አንጻር የአይሁዳዊቱ ሀገር መሪ የበዛ ቅርርብን ሊፈጥሩ ቢሞክሩ እንደማይገርም ይታመናል። ትራምፕ በመጀመሪያ 4 ዓመታት የስልጣን ቆይታቸው እስራኤል በአረብ ሀገራት እውቅና እንድታገኝ ከመጣር ጀምሮ የአሜሪካን ኤምባሲ ከቴል አቪቭ አውጥተው ወደ ኢየሩሳሌም የማዘዋወር ኢፍትሐዊ ተግባራትን ሲፈጽሙ ከርመዋል። ይሁንና ግን ዘንድሮ ነገሮች ከቀድሞ በተለየ እየተጓዙ መሆኑንና በአሜሪካው ፕሬዝዳንትና ኔታንያሁ ዙሪያ ንፋስ መግባቱን የእስራኤል መገናኛ ብዙሃን ጭምር በሰፊው የሚናገሩት ጉዳይ ሆኗል። በሁለቱ ብርቱ ወዳጅ ሀገራት መሪዎች መካከል ክፍተት እንዲፈጠር ምክንያት ሆነዋል ተብሎ ከሚነሱ ጉዳዮች መካከል ትራምፕ በመካከለኛው ምስራቅ ያደረጉት ሰሞነኛ ጉብኝት አንደኛው ነው። አወዛጋቢው ፕሬዝዳንት ሳውዲ አረቢያ፣ ኳታርና የተባበሩት አረብ ኤምሬትስን ጎብኝተው እስራኤልን መዝለላቸው የቴል አቪቭ ሰዎችን እንዳስቆጣ እርግጥ ይመስላል። የአሜሪካ መሪዎች ወደ መካከለኛው ምስራቅ ሲያመሩ ከሁሉም ቀድመው እስራኤልን የሚረግጡበት ልማዳዊ ሂደት መሻሩ ሳያንስ በጉብኝቱ እስራኤል መዘለሏ በኔታንያሁ አስተዳደር ዘንድ ቁጣ መፍጠሩ ቀድሞም የሚጠበቅ እንደነበር ተንታኞች ይገልጻሉ። ያም ብቻ ሳይሆን ትራምፕ ምንም ትንፍሽ ሳይሉና የእስራኤል ባለስልጣናትን ሳያማክሩ ከሁቲዎች ጋር ስምምነት የተፈራረሙበት ሁኔታ ተፈጥሯል። የዋይት ሃውስ አለቃ በሶሪያ ላይ ተጥሎ የቆየውን ማዕቀብ ያነሱትም ሆነ ከኢራን ጋር ድርድር የጀመሩት በራሳቸው ውሳኔ እንደሆነ መረጃዎች ይጠቁማሉ። በአሜሪካ ውስጥም ሆነ የውጭ ፖሊሲ ሂደት ውስጥ ራሷን ቤተኛ አርጋ ስትመለከት ለቆየችው እስራኤል የዛ አይነቱ ነገር የሚዋጣ አልሆነም። ያም ብቻ ሳይሆን በጋዛ ጉዳይ በእስራኤል ላይ የሚሰነዘረው ዓለም አቀፍ ቁጣ በተጋጋለበት በዚህ ወቅት የአሜሪካው ምክትል ፕሬዝዳንት ጂዲ ቫንስ የአቅርቦት ችግርን ሰበብ በማድረግ በቴል አቪቭ ሊያደርጉ የነበረውን ጉብኝት መሰረዛቸውን ዘገባዎች አመላክተዋል። አንድ የእስራኤል የትንታኔ ባለሙያ ሰሞነኛው የትራምፕ አካሄድ የአሜሪካው መሪ ለኔታንያሁ የጫጉላ ጊዜያቸው ማብቃቱን እየጠቆማቸው እንደሆነ አድርገው ገልጸውታል። ከአልጀዚራ ጋር ቆይታ ያደረጉት ሚቼል ባራክ የሚሰኙ ሌላ የእስራኤል የፖለቲካ ተንታኝ በበኩላቸው ለእስራኤል ጠቃሚ ሊሆኑ የሚችሉ ነገሮች በሙሉ አጠቃላይ ብልሽት እየገጠማቸው በመመልከት ላይ እንገኛለን ሲሉ ተናግረዋል። ከኔታንያሁ ጋር ጭምር አብሮ የመስራት እድል የነበራቸው ባራክ ማብራሪያቸውን ሲቀጥሉ አሜሪካ በአንድ ወቅት በጣም ቅርብ ወዳጃችን ነበረች። አሁን ላይ ግን በጠረጴዛው ላይ መገኘት እድል እያገኘን አይመስልም። ይህ ነገር ለእያንዳንዱ እስራኤላዊ ስጋትን ሊፈጥር የሚገባ ነው። ብዙዎቹ እስራኤላውያን ለዚህ አይነቱ ነገር ተጠያቂ የሚያደርጉት ኔታንያሁን ነው። እሱ ሁሌም ትራምፕን በተጽዕኖ ስር ያስገባ አድርጎ የሚያቀርብ ሲሆን ትራምፕ ይህን ነገር እንዳልወደደለት ግልጽ ነው። ኔታንያሁ መስመር አልፈዋል ሲሉ ወቅታዊ የዋሽንግተንና ቴል አቪቭ ግንኙነት ከባድ ሁኔታ ውስጥ እንደሚገኝ ለማመላከት ሞክረዋል። በእስራኤል ውስጥ የጸብ ወሬዎች ቢበረክቱም በአሜሪካ አስተዳደር ውስጥ ያሉ ተሰሚነት ያላቸው ባለስልጣናት ግን የሁለቱ ሀገራት ግንኙነት ጠንካራ መሆኑን ለማመላከት እየሞከሩ ናቸው። የትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ ከቀናት በፊት ሀገራቸው አሜሪካ በጋዛ የሚታየውን የሰብአዊ ቀውስ ለማስወገድ ከፍተኛ ፍላጎት እንዳላት፣ ነገር ግን በሁለቱ ሀገራት መንግስታት ዙሪያ ልዩነት የለም ሲሉ የሚወራውን አስተባብለዋል። የአሜሪካ ብሔራዊ ደህንነት ምክር ቤት ቃል አቀባይ ጄምስ ሂወትም በጉዳዩ ዙሪያ በዝርዝር ተናግረዋል። የትራምፕ አስተዳደር የጋዛው ጦርነት ባለበት የሚቀጥል ከሆነ እስራኤልን ለመተው እየተዘጋጀ እንደሆነ ተደርጎ የሚወራው ፍጹም ሐሰት ነው ሲሉም ተደምጠዋል። ቃል አቀባዩ ስለ ጉዳዩ በሰፊው እየዘገቡ ስላሉ የእስራኤል መገናኛ ብዙሃን ሲናገሩም እስራኤል በታሪኳ ከፕሬዝዳንት ትራምፕ የተሻለ ወዳጅ የላትም ሲሉ አወዛጋቢ አሜሪካ መሪ በመጀመሪያ የስልጣን ዘመናቸው የሰሩላችሁን ውለታ አትርሱ አይነት የማሳሰቢያ መልእክትን አስተላልፈዋል። በሌላ በኩል ግን የእስራኤል መገናኛ ብዙሃን ትራምፕ በጋዛው ጦርነት እጅግ በመሰላቸት ላይ መሆናቸውን እየተናገሩ ናቸው። የእስራኤል ጦር ሰራዊት ሬዲዮ በበኩሉ በአንድ ዘገባው ላይ ትራምፕ ከኔታንያሁ ጋር የቀጥታ ግንኙነት ላለማድረግ ሲሉ እገዳ መጣላቸውን ይፋ አድርጓል። ሬዲዮ በዘገባው ትራምፕ በእስራኤሉ መሪ መታለልን በመፍራታቸው የተነሳ እገዳውን ለመጣል መገደዳቸውን ጨምሮ አመላክቷል። አንድ የሬዲዮ ጣቢያው ዘጋቢ በኤክስ ገጹ ላይ በለቀቀው ልጥፍ ትራምፕ በቀላሉ የሚታለሉ ወይም የሆነ ሰው እንደፈለገ የሚጫወትባቸው አይነት ሰው ከመሆን በላይ የሚያናድዳቸው ምንም ነገር የሌለ በመሆኑ ከኔታንያሁ ጋር ያላቸውን ግንኙነት አቋርጠዋል የሚል መረጃን አጋርቷል።
ይህ በእንዲህ እንዳለ የጋዛ ሰላማዊ ነዋሪዎች ጥቅምት 2023 ከእንቅልፋቸው ሲነቁ በአስደንጋጭና አስፈሪ እውነት የተቀበላቸው የእስራኤል ዘመቻና እሱን የተንተራሰው ሰቆቃ አሁንም ሊለቃቸው አልቻለም። የሰርጡ ነዋሪዎች የእስራኤል ጦር ሰራዊት ጥቃት ዳግም ማገርሸትን ተከትሎ ሕይወታቸውን ለማዳን መፍጨርጨራቸውን ቀጥለዋል። ከሰሞኑ ከውድመት በተአምር በተረፉ የጋዛ ሕንፃዎች ላይ የተፈጸሙ ጥቃቶች ሴቶችና ሕፃናትን ጨምሮ የብዙዎችን ነፍስ እየነጠቁ ናቸው። ብዙዎች ክብር ያለው ስንብት እንኳን ሳያገኙ ፍርስራሽ ተጭኗቸው መቅረታቸውንም ዘገባዎች አመላክተዋል። የእስራኤል ጦር አካሄድ ከቁጥጥር ውጭ መሆኑን የተረዱት የእንግሊዝ፣ ካናዳና ፈረንሳይ አይነት የምዕራቡ ዓለም አጋሮቿ ነገሩን በቃ ማለት መጀመራቸው እየታየ ነው። ለረጅም ዘመናት ሐማስና ፍልስጤምን ለመውቀስ ጥቅም ላይ ሲሉ የቆዩት ቃላት አሁን ላይ ወደ እስራኤል እየተነጣጠሩ ይገኛል። ሰሞነኛውን የአይሁዳዊቷን አገር ጦር ሰራዊት እርምጃ ምዕራባውያን አጋር አገራት ጭራቃዊ፣ አደገኛና ፍጹም መታገስ የማይቻል በሚሉ ከባባድ ቃላት ሲገልጹት ተስተውሏል። ኔታንያሁ በበኩላቸው ሀገራቸው መላው ጋዛን መቆጣጠርና ወታደራዊ ጥቃት መፈጸሟን መቀጠሉ አይቀሬ እንደሆነ በመግለጽ በይፋ ወጥተው እምቢታቸውን ገልጸዋል። ጠቅላዩ በቴሌቪዥን ተገኝተው በሰጡት መግለጫ መላው የጋዛ መሬት በእስራኤል የጸጥታ መዋቅር ውስጥ የሚገባ ሲሆን ሐማስ ሙሉ ለሙሉ ይደመሰሳል ሲሉ ተናግረዋል። ምንም እንኳን ወደ ጋዛ የምግብ አቅርቦት መግባት መጀመሩ ቢነገርም በተባበሩት መንግስታት የምግብ አቅርቦት ቁጥጥር ባለስልጣን መረጃ መሰረት 2.2 ሚሊዮን የሚሆነው ነዋሪ በረሃብ አደጋ ላይ ይገኛል። በጋዛ ያለው ወቅታዊ ሁኔታ እጅግ አደገኛ ከመሆኑ ጋር በተያያዘም አምነስቲ ኢንተርናሽናል የዘር ፍጅት እየተፈጸመ ነው የሚል መግለጫን እስከ ማውጣት ደርሷል። ኔታንያሁ የቅርብ ሰዎቻቸው በጋዛ ከሚገኙ 58 ያህል የታጋች ቤተሰቦች በኩል ጥቃት እንዲያቆሙ የተደረገላቸውን ልመና አዘል ጥሪ ጭምር ወደ ጎን ያሉበት ነውጠኛ አካሄድ ላይ ናቸው። የእስራኤል ወዳጅ ከሆኑ የአውሮፓ ሀገራት በኩል ለድርጊቱ ማዕቀብ የመጣል ወይም የንግድ ንግግሮችን የማገድ አይነት አማራጮች ተግባራዊ መደረግ ጀምረዋል። አዲሱ ሂደት ዓለም አቀፉ ማህበረሰብ በአይሁዳዊቱ ሀገር ላይ ያለው ትዕግስት ማብቃቱን የሚያሳይ እንደሆነም ተንታኞች እየተናገሩ ናቸው። አንዳንዶች የኔታንያሁ ጠርዝ የወጣ ቀኝ ዘመም አስተዳደር ሀገሪቱን ከዓለም የተነጠለች ፓሪያ ሀገር ለማድረግ እየጣረ ለመሆኑ ማሳያ አድርገው ተመልክተውታል። የእስራኤል ግራ ዘመም የተቃዋሚ ፓርቲ አመራር ያኢር ጎላን ጭምር ድርጊቱን በመቃወም ጤነኛ ሀገር ሰላማዊ ዜጎች ላይ ጦርነት አያውጅም፣ ሕፃናትን መግደል ዋነኛው ስራው አይሆንም፣ ብሎም ደግሞ ህዝቦችን የማፈናቀል አይነት ሂደቶችን ግብ አድርጎ አይዝም ሲሉ ተናግረዋል። ኔታንያሁ ግን ለዚህ ሁሉ ወቀሳ በሰጡት ምላሽ የእስራኤል ጦር በመላው ዓለም ካሉ ሰራዊቶች ሁሉ እጅግ በስነ ምግባር የታነጸ ጦር ነው የሚል ምላሽ ሰጥተዋል። ይህ በእንዲህ እንዳለ ከሰሞኑ ወደ ጋዛ እርዳታ እንዲገባ የተፈቀደበት መንገድ ከጀርባ አስገዳጅ ምክንያት እንዳለው የሚናገሩ አሉ። በጋዛ ነገሮች ከቁጥጥር እየወጡ መምጣታቸውና የተራቡ ህጻናት ምስሎች በድረገጾች ላይ በሰፊው መሰራጨቱ የፈጠረው ዓለም አቀፍ ጫና ኔታንያሁ በተወሰነ ደረጃ እንዲንበረከኩ ማድረጉ ይገለጻል። የጠቅላይ ሚኒስትሩ ወቅታዊ አካሄድና ገጽታቸው ላይ የሚንጸባረቀው ነገር የእርዳታ ይግባ ፍቃዱን የሰጡት ተገደው እንደሆነ አመላካች አድርገው የወሰዱት በርካቶች ናቸው። የእስራኤል መንግስት እርዳታው ወደ ጋዛ እንዲገባ የፈቀደው መሬት ላይ ካለው እውነታና ከዲፕሎማሲያዊ ጫናዎች ጋር በተገናኘ መንገድ ብቻ እንደሆነም ተገምቷል። በተለይም የጋዛው ዘመቻ ከቴል አቪቭ የምንጊዜም ብርቱ ወዳጅ አሜሪካ ዘንድ የድጋፍ ክልከላ ሊያስከትል እንደሚችል ለጠቅላዩ መነገሩ ኔታንያሁ ሀሳባቸውን እንዲቀይሩ እንዳደረጋቸው ዘገባዎች ጠቁመዋል። በሌላ በኩል በጋዛ ያለው የእስራኤል ወታደራዊ ቁጥጥር ትራምፕ በአካባቢው ላይ እንዲኖር ከሚፈልጉት አሜሪካ መር አስተዳደር ጋር የሚጣረስ መሆኑን የሚናገሩ አሉ። የአሜሪካው ፕሬዝዳንት አካባቢውን ወደ መዝናኛ ስፍራነት ለመቀየር አሁንም ድረስ ጥረት ማድረግ መቀጠላቸውን የሚገልጹ መረጃዎች በመውጣት ላይ ናቸው። ከሰሞኑ እንኳን 1 ሚሊዮን ፍልስጤማውያንን ከጋዛ አውጥቶ በሊቢያ ለማስፈር በሚል አጀንዳ ዙሪያ የትራምፕ አስተዳደር ከሊቢያ አቻዎቹ ጋር ውይይት ማድረጉ ተዘግቧል። የአሜሪካ መንግስት በውጭ ባንኮች ታግደው ያለውን በቢሊዮን ዶላሮች የሚቆጠር የሊቢያ ሀብት በመደራደሪያነት በማቅረብ ጋዛውያኑን ከመሬታቸው ለማፈናቀል ጥረት ላይ መሆኑን ዘገባዎች አጋልጠዋል። በጋዛ የቀጠለውን ሰቆቃ ተከትሎም ትራምፕ የፍልስጤማውያኑን ሕይወት ለመታደግ ምንም አይነት ዲፕሎማሲያዊም ሆነ መሰል ጫናዎች ሲያደርጉ አይታይም የሚሉ ትችቶች ተጠናክረው ቀጥለዋል። ጄምስ ሕይወት ግን ሐማስን ተጠያቂ በማድረግ አስተዳደራቸውን ለመከላከል ሞክረዋል። የአሜሪካ ብሔራዊ ደህንነት ምክር ቤት ቃል አቀባይ ታጣቂ ቡድን በተደጋጋሚ የተኩስ አቁም ሀሳቦችን ማጣጣሉ በጋዛ ለሚታየው ሰቆቃ መበራከት ምክንያት አድርገው አቅርበዋል። ይሁንና ግን የተወሰኑ የምዕራቡ ዓለም ተንታኞች ሳይቀሩ የወቅቱ የአሜሪካ አስተዳደር ከጦርነቱ ጋር በተያያዘ እያሳየ ያለውን ዝምታ በይፋ ወጥተው እየተቃወሙ ናቸው። ከትራምፕ ሰዎች ዘንድ የእስራኤልን ድርጊት ለመቃወም ሰብአዊ ብቻ ሳይሆን ፖለቲካዊና ዲፕሎማሲያዊ አስገዳጅ ምክንያቶች እንዳሉም ተንታኞች እየተናገሩ ይገኛሉ። በተንታኞቹ እምነት ኔታንያሁ ከአሜሪካ ፍላጎት ጋር አብሮ የሚሄድ ነገር እየሰሩ ባለመሆናቸው ልጓም ሊበጅላቸው ይገባል። በጋዛ ያለው ጦርነት የትራምፕን የአብርሃም አኮርድ የስምምነት አድማስ ለማስፋት አስፈላጊ እንደሆነ ተያይዞ ይገለጻል። ጦርነቱ ካላበቃ በገልፍ ቀጠና ያሉ ሀገራት ለእስራኤል እውቅና ሰጥተው ዘላቂ ዲፕሎማሲያዊ ወዳጅ እንዲሆኑ ያለመው የትራምፕ እቅድ ተግባራዊነት አጠራጣሪ ነው።
ምንም እንኳን ትራምፕ በሰሞኑ የመካከለኛው ምስራቅ ጉብኝታቸው ዳጎስ ያሉ አትራፊ ስምምነቶችን ሲፈራረሙ ቢታይም በጋዛ ሰላም ከሌለ ቀጠናው የተረጋጋ እንደማይሆን ተንታኞች እየተናገሩ ናቸው። በአካባቢው ላይ ጦርነት እሳት ካልበረደ አሜሪካ በሳውዲ አረቢያ፣ የተባበሩት አረብ ኤምሬትስና ኳታር የሚኖሯት መዋለ ንዋዮች ደህንነታቸው ሊረጋገጥ እንደማይችል የሚገልጹ በርካቶች ናቸው። ያም ብቻ ሳይሆን አሁን ባለው ሁኔታ ዋሽንግተን የያዘችው የድርድር ሂደት ሰምሮ ከኢራን ጋር የኒውክሌር ስምምነት የመፈራረም እቅዷ አዳጋች እንደሚሆን ተገምቷል። ከእስራኤል መሪዎች ፍላጎት በተጻረረ ከየመኑ ሁቲና ከአዲሱ የሶሪያ መንግስት ጋር የተፈጠሩ ድፍረት የተሞላባቸው ሂደቶች በጋዛ ጉዳይ መድገም እንዳለባቸው የሚናገሩ አሉ። በሰርጡ ያለው ሁኔታ መሻሻል ካልቻለ በቀጣይ በምዕራቡ ዓለም ላይ ከባድ የስደተኛ ጎርፍ ላይ ያስከትል የመቻሉ ነገርም በስጋትነት ይገለጻል። የኔታንያሁ መንግስትን ከነውጠኛ አካሄዱ ለመግታት ለፍልስጤም እውቅና የመስጠት አጀንዳዎችን ወደ ጠረጴዛ ዙሪያ ማምጣት ብሎም ምጣኔ ሀብታዊ ጫና ማሳደሪያ መንገዶችን መጠቀም ተገቢ እንደሆነ መነገር ጀምረዋል። የምዕራቡ ዓለም ዲፕሎማቶች ከኔታንያሁ ጋር ፊት ለፊት በመገናኘት ያስተዳደራቸው የእስካሁኑ ጦረኛ አካሄድ ያመጣው የረባ ውጤት እንደሌለ በማስረዳት ጠቅላዩን ማሳመን እንደሚገባቸው የሚገልጹ አሉ። ታጋቾች ሙሉ ለሙሉ አለመለቀቃቸው ብሎም ደግሞ ሐማስን በሚባለው ደረጃ ለማዳከም አለመቻሉ በፊት ለፊት ክርክር ኔታንያሁን ለመርታት በቂ ነው ይባላል። በተጠና ጥቃት የተወሰኑ የሐማስ አመራሮችን መግደል ቢቻልም በጠቅላይ ውሳኔ በዘፈቀደ ሲፈጸም የነበረው የቦምብ ድብደባና የአየር ጥቃት ከሰላማዊ ዜጎች እልቂትና ውድመት ውጭ ያመጣው ነገር እንደሌለ በገሃድ እየታየ ነው።